ሰላም ሰላም ቤተሰብ እንዴት ናችሁ? አለው ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ። ይህን ቪዲዮ ሼር ላይክ አድርጉልኝ ቤተሰቦች ማለት ነው። ዛሬ ቲክታክ ላይ ዞር ዞር ስል አንድ የተለቀቀ ቪዲዮ አየሁ ማለት ነውና የእውነት አይቼ ማለፍ አልቻልኩም። በቃ አምሰለሰልኩት በጣም እንትን አልኩኝ ማለት ነው። ብዙ ነገር ጭንቅላቴ ውስጥ ገባ። እንግዲህ አንዲት እናት ልጇን አስቀምጣ እየቀረጸቻት ይህን በረኪና ጠጥቼ ከመሞትና ጥዬሽ ከምጠፋ ድጋሚ ለመመለስ የትኛውን ምረጭ ያለች ልጅቷን ቪዲዮ እየቀረጸች ታስገድዳታለች ማለት ነው። ምን ማለት እንዳለብኝ እኔ አላውቅም። እኔ መጀመሪያ ላይ ያየሁት ማለት ቤታቸውን ነው። በቃ ዞር ዞር ብዬ ቪዲዮ ውስጥ ቤታቸውን አየሁ። ቴሌቪዥን ምናምን እቃው ማየት ጀመርኩ ማለት ነው። በቃ ኑሮ ከብዷቸው ነው ወይስ እንደዚህ አይነት ነገር ምንስ ያክል ከባድ ቢሆንባት ልጅቷን እንዴት እንደዚህ ትላታለች ምናምን ብዬ በጣም ነው ግራ የተጋባሁት ማለት ነው። በህይወታችን ሁላችንም ብዙ ነገር እናሳልፋለን፣ ብዙ እንደክማለን፣ ብዙ ነገር እንሆናለን። ግን ለልጅ እንደዚህ ብሎ መናገር ምንም ያክል ከባድ ቢሆንብን በጣም ከባድ ነው ብዬ ነው የማስበው። ማናችንም ቢሆን ቤተሰብ ሳይቸገር አይደለም ያሳደጋል። ሳይኖራቸው እነሱ ሳይበሉ እኛን እያበሉ ነው። በጣም ብዙ ስራ ሰርተው ነው እዚህ ያደረሱንና ለምንድን ነው ለልጅ እንደዚህ የሚባል ያለው? ልጆች እኛ አስገድደናቸው አይደለም የሚወለዱት። ገብታችኋል? እርግጥ በህይወታችን ለልጅ ስንል ብዙ ዋጋ እንከፍላለን። ግን ደግሞ ልጆችን ለአንቺ እንደዚህ ብዬ ለአንቺ እንደዚህ አድርጌ አንቺን ብዬ ነው እንደዚህ የተጎዳሁት ለአንቺ ብዬ ነው የምኖረው ምናምን ብለን እንትን ማለት የለብንም። ጭንቅላታቸው እኔ እንጃ እንዲጨናነቁ ማድረግ የለብንም ብዬ ነው የማስበው። ቪዲዮ ላይ አይታችሁታል። ልጅቷ መናገር ነው ያቃታት። በጣም ነው የደነገጠችው። እንዴት መምረጥ ይቻላል? ጠጥቼ ከመሞትና አንቺን ጥዬሽ ከምጠፋ እና ለልጆች እንግዲህ 11 ዓመት ልጅ ናት። ገና ህፃን ልጅ ናት። ምንም የምታውቀው ነገር የለም። እንደዚህ ባንላቸው መልካም ነው ብዬ አስባለሁ። እርግጥ ኢትዮጵያ ውስጥ ያለው ነገር በጣም ከባድ ነው። የኑሮ ውድነት አለ፣ ቤት ኪራይ አለ። አሁን ላይ በጣም አስቸጋሪ ነው። በተለይ ከተማ አካባቢ ቤት የለም። ሰው ተከራይቶ የሚኖርበት ቤት የለም። ሩቅ ቦታ ስትሄዱ ስራ መስራታችሁ፣ ትራንስፖርት መመላለሱ፣ በጣም ብዙ ነገሮች ከባድ የሆኑ ነገሮች እንዳሉ እናውቃለን። አሁን ላይ ግን ደግሞ በዚህን ደረጃ ለልጆች እንደዚህ ብሎ መናገሩ ከባድ ነው ብዬ ነው የማስበው። እርግጥ ልጆች አሁን ራሳቸው ሳይረዱ ቀርተው ራሳቸው ሳያውቁ አይደለም፣ ይረዳሉ፣ ይገባቸዋል፣ ያውቃሉ። ግን ለምን እንደዚህ ብላ ለእናትዬ ለልጇ እንደዚህ ብላ ለሷ ብላ እንደምትኖርና እንደምትሰቃያት በጣም ነው የሚጎዳው ብዬ ነው የማስበው። ይሄን ነገር ልጅቷ መስማቷ ምንም ያክል ችግር ብንሆን አይደለም እንደዚህ አፋችን አውጥተን ለልጆች መናገር ይቀርና ስሜታችን ዋጥ አድርገን ማንም ሳያየን መሆን አለበት ብዬ ነው የማስበው። በቃ አነጋገሩ በጣም ነው የሚከብደው። በቃ እግዚአብሔርን እናንቺን ረስቶናል፣ ማንም ሰው አይወድሽም፣ ማንም አይወድሽም፣ እኔም ጥዬሽ ልጠፋ ነው ልሞት ነው ቤተሰብ የለሽም አይባልም። በቃ እግዚአብሔር የለም እኔና አንቺን አልፈጠረን ምናምን በጣም ብዙ ነገር ነው ለልጅቷ ጭንቅላቷ ውስጥ የነገረቻት ያለው። በዛው እያጣደፈች ነው የምትጠይቃትና እኔ እግዚአብሔር ነው የምላቸው በጣም ነው ያዘንኩት። ሲጀመር እንኳን አይደለም የ11 ዓመት ልጅ ይቅርና ህፃናት ልጆች ራሱ በጣም ነው የሚያውቁት። አሁን ላይ እንዲህ አይተው የሚረዱ ናቸው። እኛ ስላልናቸው አይደለምና ለምን በዚህ ደረጃ ለምንድን ነው አንዳንዴ ወይስ ለቪዲዮ ብለን ነው ወይስ እኔ እንጃ አላስፈላጊ ቃላቶችን ባንጠቀም መልካም ነው ብዬ አስባለሁ። ብዙ ነገሮች እያየን ነው መነጋገሪያ የሆኑ ነገሮች። ከአሁን በፊት አይተናል። አንድ ባልና ሚስቶች እንግዲህ ሚስቱን ብዙ ምግብ ትበያለሽ ምናምን ብሎ የቀረጸውን አይተናል። ንግግር በጣም ነው የሚጎዳው። የእውነት ንግግር በጣም ከባድ ነገር ነው። ልባችን ነው የሚሰብረው ማለት ነው። እና እኔ በጣም ነው ያዘንኩት። ብዙ ነገሮችን ልንጎዳ እንችላለን አውቃለሁ። ብዙ ነገር በህይወታችን ማንም ሰው ከመሬት ተነስቶ አይደለም ህይወቱን የሚያቃናና ብዙ ፈተናዎች ሊኖሩ ይችላሉ። ግን ለልጆች ግን ይሄን ያክል እንደዚህ ብለን ባናማረር ባንጎዳቸው መልካም ነው ብዬ አስባለሁ። ቤተሰቦች የሆነ በቁሜ ነው ይሄን ቪዲዮ የቀረጽኩት ማለት ነውና በቀጣይ እስከምንገናኝ ቻው።